ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ አዳዲስ መረጃዎችን የማቀርብላችሁ ይሆናል። በሽሮ ሜዳ በፖሊስ የተገደለ ወጣት በአዲስ አበባ ከተማ በጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራ አካባቢ ተገኝ ባልቻ የተባለ ወጣት በአንድ ፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ሕይወቱ ማለፉ በአካባቢው ነዋሪዎች እና ከቅርብ ወዳጆች ተሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱን እና ቤተሰቡን ከመደገፍ አልፎ ለጓደኞቹ ለተቸገሩ ደራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦናዊ ቀውስ መዳረጉን እና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱን ግለሰቡ የሚያውቁ ሰዎች ተናግረዋል። ከትናንት በስቲያ ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉት አንድ ጉዳዩ በቅርበት የሚያውቁ የአካባቢው ነዋሪ ናቸው። መረጃው እንደሚያመለክተው ቀደም ሲል ከሟች ጋር ጸብ ነበረው የተባለው አንድ የፖሊስ አባል በጣቢያው ላይ በር ላይ በነበረው በመተኮስ ወጣቱ ሕይወቱን እንዲያልፍ ካደረገ በኋላ አካባቢው ለጊዜው ተሰውሮ ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያወጣው መግለጫ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባል መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውቋል። ይህንና ለበዕለቱ ሟች ሌላ ወንጀል ተጠርጥሮ በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳ ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለውና ኢሰብአዊ ድርጊት መሆኑን እና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአጁሪ ቤተሰቦች በቀጣይ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ሰላም።